ሰላም ሰላም የዚህ ቻናል ተከታታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም ይብዛላችሁ፣ ጸጋ በረከት ከእናንተ ጋር ይሁን። ባለፈው ጊዜ ያው ከእናንተ ጋር ሼር ያደረኩት ቃል ነበርና እግዚአብሔር ያለውን የሚፈጽም አምላክ ነው ብዬ ነበርና ከእናንተ ጋር የተማማርኩበት ዛሬም ደግሞ የተማርኩትን እንዲሁ በመጽሐፍ ቅዱስ ውስጥና ከሰዎችም ጋር ወደ እናንተ ይዤ መጥቻለሁ። ሼር ላረጋችሁ ብትወዱ ብትሰሙ ታተርፋላችሁና ስለ እግዚአብሔር ፍቅር ጥልቅ እውቀት እንዲኖረን ይረዳናል። እኔም ከእናንተ ጋር መማር ነኝ እና የእግዚአብሔር ፍቅር ምንድነው? ባህሪው ምንድነው ስንል መጀመሪያ የእግዚአብሔር ፍቅር ዘላለማዊ ነው ማለት አሁን ሰዎችን የሚወዱት እስከ ፍጻሜ አይደለም። የተወሰነ ሰዓት ላይ እንወዳለን፣ እንጠላለን፣ ከምክንያት ጋር እንቀያየራለን ማለት ነው። የጠሉን ጊዜ እንጠላቸዋለን፣ የወደዱን ጊዜ እንወዳቸዋለን። የሆነ ሰዓት ላይ ደግሞ ያለ ዝም ብለንም ሰዎችን ልንጠላ እንችላለን ያለ ምክንያት ማለት ነው። እግዚአብሔር ግን በምክንያት ወዶ በምክንያት አይጠላም። እሱ ምንድነው? ዘላለማዊ ነው። በቃ መጨረሻና መጀመሪያ የሌለው የማይለወጥ ፍቅር ነው የእግዚአብሔር ፍቅር፣ ለሰው ልጆች የሰጠው ፍቅር ማለት ነው። እንደገና የእግዚአብሔር ፍቅር ያለ ቅድመ ሁኔታ ነው የተሰጠን ለኛ ለሰው ልጆች። እግዚአብሔር ሰው ልጆችን የወደደበት ፍቅሩ በቃ በሁኔታ አይደለም፣ በሰዎች መልካምነት ወይም ደግሞ በእኔና በእናንተ መልካምነት ወይም ደግሞ መልካም ስላልሆነን ደጋጎችን መርጦ የሚወድ ክፉዎችን የሚጠላ አይደለም። የእግዚአብሔር ፍቅር ምንድነው? በእርሱ ማንነት ላይ የተመሰረተ ነው፣ በእርሱ ማንነት። ስለዚህ እርሱ ደግሞ ማን ነው? እርሱ ዘላለማዊና እውነተኛ አምላክ ነው። ፍቅሩም ደግሞ ዘላለማዊ ፍቅር ነው። እንደገና የእግዚአብሔር ፍቅር ደግሞ ምንድነው? መስዋዕትነትም አለበት። ፍቅሩ ብቻውን አይደለም፣ ፍቅሩ መስዋዕትነት አስከፍሎታል። ያ ፍቅሩ መስዋዕትነቱ ምንድነው? ይሄ መስዋዕትነት አንድ ልጁን ኢየሱስ ክርስቶስን ለኃጢአት ዋጋ አድርጎ አቅርቦታል ማለት ነው። ሰዎች ከአዳም ጥፋት ጀምሮ ከገነት ከተባረሩበት ጊዜ በኋላ በኃጢአት ነው ያሉት። በኃጢአት ሞተዋል። መንፈሳቸው ሞት ነው። ስለዚህ ይህ የሞተው ማንነታቸው ሕይወት ያገኝ ዘንድ እግዚአብሔር በሁኔታዎች ከላይ በልኳችሁ በቅድመ ሁኔታዎች ላይ ያልተመሰረተ በሰዎች መልካምነትና ደግነት ክፉነት ላይ ያልተመሰረተው የእግዚአብሔር ፍቅር ልጁን ሰጥቶ መስዋዕት አድርጎ ሊያድነን ወደደ ማለት ነው። እና ይህ መስዋዕትነት አንድ ልጁን ክርስቶስን ለሰው ልጆች አሳልፎ በመስጠት የደረሰ ፍቅር ነው ማለት ነው። ከመጽሐፍ ቅዱስ ክፍል ላንብብላችሁ። ዮሐንስ 3:16 እንደዚህ የሚል ክፍል አለ። ወደዛ እንሄድና እግዚአብሔርን ቃል እናነባለን። ዮሐንስ 3:16 ላይ እንደዚህ የሚል ክፍል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ስለዚህ ወገኖቼ እግዚአብሔር እኛን የወደደን እንዲሁ ነው። ከነ ማንነታችን ከነ ኃጢአታችን ሙታን እንደነበርን የጸዳን ወይንም ደግሞ ጻድቃኖች ሆነን ሳይሆን ቅዱሳን ሆነን ሳይሆን ገና ሳንቀደስ የተቀደስነው በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ነው። ከዛ በፊት ከነ ማንነታችን ከነ ኃጢአታችን የወደደን እርሱ እግዚአብሔር ብቻ ነው ማለት ነው። ስለዚህ የእግዚአብሔር ፍቅር ምንድነው? መስዋዕትነት ተከፍሎበታል። ኢየሱስ ክርስቶስ ዋጋ ከፍሎበታል ማለት ነው። ሌላው ደግሞ የእግዚአብሔር ፍቅር ምንድነው? የእግዚአብሔር ፍቅር እንዲሁ መስዋዕትነት ተከፍሎበታል ብያችኋለሁ። ይቅር ባይ ነው። የሰው ልጅ በድሏል። ስለዚህ የበደለውን ኃጢአቱን ግፉን ሁሉ በደም ያጠበና ያነጻ ደግሞም የሚያነጻ ነው። ስለዚህ የእግዚአብሔር ፍቅር ምንድነው?
በደልና ኃጢአትን የማንጻት ኃይልና ጉልበት አለው። እኛን ያዳነን ወይንም ያዳነ ትውልድንም የሚታደገው የእግዚአብሔር ፍቅር እርሱ ኃጢአትን በደም ዋጋ የማስተሰረይ አቅም አለው። ይህን ያህል ወዶናል እግዚአብሔር። አሜን። እግዚአብሔር ይመስገን። የእግዚአብሔር ፍቅር ልዩ ነው። በሮሜ 5:8 ላይ ገና ኃጢአተኞች ሳለን ይላል ክርስቶስ ስለኛ ሞቷል። አሜን። እኛ ገና ኃጢአተኞች በነበርን ሰዓት ክርስቶስ ስለኛ ሞተ። በኤፌሶን 2:4 ላይ ደግሞ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከነበረው ከትልቅ ፍቅሩ የተነሳ ወደደን። ያለምንም ምክንያት ከነበረው በቃ ለኛ ካለው ፍቅር የተነሳ እኛን ወደደን። ይሄ ምን ትላላችሁ? ይሄ ማለት ዘላለማዊ ፍቅር ነው። በሁኔታዎች በኮንዲሽን ላይ ያልተመሰረተ አለሽ የለሽም ተብሎ ወይም ደግሞ ጎበዝነሽ ብርቱነሽ ወይም ሰነፍነሽ ተብሎ ያልተሰጠ የዘላለም ፍቅር ገና ምንድነው ያለው? ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ከዛ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከነበረው ከትልቅ ፍቅሩ የተነሳ አሜን ወደደን ይላል። ዘላለማዊ ነው ብያችኋለሁ ቅድም ፍቅሩ የመጀመሪያው። ስለዚህ ኤርሚያስ በ31 ኤርሚያስ ላይ በትንቢተ ኤርሚያስ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብሆሽ። በዘላለም ፍቅር ወድጄሻለሁ፣ በቸርነት ሳብሆሽ። አሜን። ክብር ሁሉ ለእግዚአብሔር ይሁን። በቃ የእሱ ፍቅር ዘላለማዊ ነው። የእግዚአብሔር ፍቅር ምንድነው? እርሱ ፍቅር ስለሆነ ራሱ ባህሪውን መገለጫው። ስለዚህ እሱ ፍቅሩ ደግሞ ዘላለማዊ ነው። ክብር ሁሉ ለአምላካችን ይሁን። ስለዚህ እግዚአብሔር ፍቅር ሲሰጠን የበለጠን ነገር ሲያደርግልን ከነማንነታችን እንዲሁ ስለወደደን ነው፣ እንዲሁ ስለተቀበለን ነው። እግዚአብሔር መልካም አምላክ ነው እና በመጽሐፍ ቅዱስ ውስጥ አባትና ልጅ የሚያሳልፉት ታሪክ አንድ የፍቅር ምን ያህል አባት ለልጁ የሚራራ መሆኑን በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ላይ የተጠቀሰ አለ። በሆነ በተለያየ ትምህርት ልትማሩት ትችላላችሁ። የእግዚአብሔር ፍቅር ልዩ ነው ወገኖቼ። እኛ ዛሬ በድለን ወይንም ደግሞ ከእግዚአብሔር ቤት ሸሽተን አኩርፈን አንዳንዴ ልጆች ስለሆንን ልናኮርፍ ልንቀየም፣ በቃ የኔ ነገር ዘገየ፣ የኔ ነገር አልሆንም፣ ይሄ ነበረ ምናምን ብለን ከእግዚአብሔር ፊት እንሸሻለን። ወይም ደግሞ የሆነ ድርሻችንን ይዘን ተባረክን ባለበት ነገር ላይ ስናገኝም ከእግዚአብሔር ቤት እንሸሻለን። ስናጣ ብቻ አይደለም ወገኖቼ፣ ሰዎች ሲያገኙን ከእግዚአብሔር ቤት ይሸሻሉ። ለምን? ያ ያገኙት ነገር ቆላልፎ ስለሚወስዳቸው ማለት ነው። ንብረት፣ ሀብት፣ ጥቅም፣ ይሄ ነገር በተባረኩ ጊዜ ጸልየው እንዲባረኩ ከተባረኩ በኋላ ግን እግዚአብሔርን የመዘንጋት ባህሪ ያለባቸው እና ምንድነው የሆነው? የአባትና ልጁ ታሪክ እንደዚህ ነው። መጽሐፍ ቅዱስ ላይ አባቱ ምን አለው? በቃ ድርሻ ስጠኝ። ልጁ ማለት ነው። 2 ልጆች ያሉት አባት ነው። ምሳሌው ላይ በሉቃስ ክፍል ላይ ያለ በሉቃስ ወንጌል 15 ከ11 እስከ 32 ባለው ታሪክ ላይ ምንድነው የሆነው? ልጁ ትንሹ በቃ አባቴ ሀብቴን አካፍለኝ እና እኔ ልሂድ አለ። አባት ምንም አላለውም፣ በቃ ሰጠው። ከዛ በኋላ ሄደና ወደዛ ምድር በቃ ያለውን ሀብቱን ሁሉ ጨፈረበት፣ ተዝናናበት፣ ጠፋት፣ ባከነ። መጽሐፍ ቅዱስ ላይ ነው የሚለው እና መጨረሻ ላይ ይሄ ሰውዬ ባዶ ሆነ። በዛ ሀገር ደግሞ ረሃብ ገባ። ከዛ ምን ሆነ? እንደውም አሳማ ጠባቂ ሁሉ ሆነ። አሳማ እየጠበቀ የአሳማዎቹን ምግብ መመገብ ይፈልግ ነበረ፣ ግን የሚሰጠው እንኳን አላገኘም። አያችሁ፣ ከተትረፈረፈ ቤት ወጥቶ ማለት ነው። ንብረት እንደሚጠፋ ይህ ልጅ ምሳሌ ነው። ከዛ ምን አለ? እኔ እኮ በአባቴ ቤት ለሰራተኞች እንኳን የሚተርፍ ምግብ አለ፣ ሄጄ እንዳንዱ ሰራተኛ እንኳን ሆኜ አባቴን ይቅር ብዬ መግባት አለብኝ ብሎ ወደ አባቱ ተመለሰና አባቴ በአንተም በአምላኬም ፊት በድያለሁ፣ ምሕረት አድርግልኝ ብሎ ሲለው፣ አባቱ ግን ገና በሩቅ አይቶት ይሄ ያ ንብረቱን ተካፍሎ የሄደው ልጅ መጣ፣ ደግሞ ንብረቱን አጥፍቷል አለም። ወገኖቼ ሁላችንም ታሪኩን እንደምናውቀው
ሄደና ተቀበለውና ሳመው። አሜን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርም እንደዚህ ነው የሚወደን። እኛን የሚወደን ከኮንዲሽን ውጪ ከማንነት ውጪ በቃ ምንጊዜም ወደ እግዚአብሔር በቃ እግዚአብሔር ፍቅሩን ከኛ ማንነት ጋር የተመሰረተ አይደለም። ሁሉ ጊዜም የሚወደን የሚያነሳን አጥቦ ፊታችንን አጥቦ አዲስ ልብስ የሚቀይርልን እርሱ ነው። ይሄን ልጅ ምን አለ አባትየው ሲመለስ በቃ ልብሱን ቀይሩለት፣ ቀለበትም ለእጁ አርጉለት ብሎ ተናገረ። አያችሁ፣ አባት ለልጁ እንደዚህ ነው የሚራራው። እግዚአብሔርም ለኛ እንደዚህ ነው ይራራልን። መስዋዕትነት ከፍሎበታል ፍቅሩን። ፍቅሩ ዘላለማዊ ነው። ፍቅሩ ደግሞ አንኮንዲሽናል ማለት በሁኔታዎች ላይ ያልተመሰረተ ነው የእግዚአብሔር ፍቅር። ስለዚህ እኔና እናንተ ዛሬ በእግዚአብሔር ፍቅር ስንታሰብ እንደ ሰዎች ያልሆነ እውነተኛና ዘላለማዊ ፍቅር ከእግዚአብሔር የተሰጠን ነው። ይሄ እድለኝነት ነው ወገኖቼ። ስለዚህ እግዚአብሔርን እናመሰግናለን። እግዚአብሔር እርሱ መልካም አምላክ ነው። ልጆቹን ይወዳል። ሲወድ በምክንያት አይደለም፣ አይጠላም። በቃ በምክንያት ደግሞ አይጠላም። ምክንያታዊ ሆኖ አይጠላም። እኛ ብናጠፋም አይጠላም። ኃጢአታችንን ይጠላል፣ በደላችንን ይጠላል፣ ግፋችንን ይጠላል። እኛን ግን አይጠላንም። ስለዚህ እኛ በእግዚአብሔር ፍቅር በዘላለም መውደድ የተወደድን ድንቅ ልጆች ነን። ስለዚህ እግዚአብሔር ይባረክና የእግዚአብሔር ፍቅር በሚል ትንሽ የተረዳሁትን ይህን ያህል ላካፍላችሁ ወድጃለሁ። እናንተም ስለሰማችሁኝ አመሰግናለሁ። በዚህ ቻናል ላይ በቀን በእለት ድራማ በትረካ መልኩ ይለቀቃል። እንዲሁም ደግሞ አልፎ አልፎ እንደዚህ እግዚአብሔር ሲረዳን ጉልበት ሲጨምርልን አቅም ሲሆነን ጸጋን ሲያበዛልን የእግዚአብሔርን ቃል ሼር እንደራረጋለን። እርሱ ደግሞ መልካም ያደርግልናል። እኛም ደግሞ እግዚአብሔር ፊት በፍቅር ሆነን የሚለንን እየሰማን ታዛዥ ልጆች እንድንሆን እግዚአብሔር ይርዳን። ሁላችንንም መልካም ቀን ይሁንላችሁ፣ መልካም ጊዜ ይሁንላችሁ። በሌላ ጊዜ ደግሞ እስክንገናኝ ድረስ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ቤተሰብ የሆናችሁ ደግሞ የሚለቀቁት ቪዲዮዎቹ ሲለቀቁ እንዲደርሷችሁ የደወል ምልክቷን መንካታችሁን እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። ስለምታደርጉት መልካም ሁሉ ነገር ሁሉ አመሰግናችኋለሁ። መልካም ጊዜ